ይሄ የምዕራፍ አንድ መዝጊያ ሐሳብ ጸሎት ነው። የታላቁን ሐዋርያ የጳውሎስን ጸሎት ነው። የሚጸልየው በእስር ቤት ሆኖ ነው። ይሄ በጣም ኮንሰርን ያደርገናል። በእንደዚህ አይነት ሁኔታ ውስጥም ተኩኖ እንዲህ አይነት ጸሎት መጸለይ እንደሚቻልም ጭምር ይነግረናል። የጸለየው ጌታ ሆይ መቼ ነው ነፃ መውጣው አይደለም፣ ወይም የኤፌሶን ቤተክርስቲያን በአንዳንድ አስፈላጊ ጉዳይ ብሬክ ስሩ እንድታገኝ አይደለም። ግን ከሁሉ ይልቅ የሚበልጥ ጸሎት፣ በጣም ሲሪየስ የሆነ ጸሎት እና አስፈላጊ የሆነ ጸሎት ሐዋርያው ጳውሎስ ሲጸልይ እንሰማለን። ይህም የጥበብና የመገለጥን መንፈስ እንዲሰጣችሁ ነው ይላል። ቁጥር 17 ላይ የክብር አባት፣ ይሄ አባት የተባለው የኛም የኢየሱስም አባት የሆነው አብ የክብር አባት ነው። እግዚአብሔር ስሙ ብሩክ ይሁን። እርሱን በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ እለምናለሁ። የመገለጥ መንፈስ፣ የጥበብና የመገለጥ መንፈስ እንዲሰጣችሁ ጸልያለሁ። ምክንያት አለው፣ ዓላማ አለው። ይህን የሚልበት ዓላማውን ሲናገር ቁጥር 19 ላይ ወረድ ብላችሁ ታገኙታላችሁ። ምናልባት ከ18 ጀምሮ ብናነበው ጥሩ ነው። ይህም የልባችሁ አይኖች ለምንድን ነው የጥበብና የመገለጥን መንፈስ እንዲሰጣቸው የጸለየው ስንል የልባቸው አይን ይበራ ዘንድ ነው። እነዚህ ሁለቱ ነገሮች ኢንተርቼንጀብሊ ልናያቸው እንችላለን። የልብ አይን መከፈት ማለት የጥበብና የመገለጥ መንፈስ ማግኘት ማለት ነው ብለን መውሰድ እንችላለን። ኤኒዌይስ መንፈስ ቅዱስ ይህን ሲያደርግ በእኛ ውስጥ ይህ የጥበብና የመግለጥ መንፈስ የሆነው መንፈስ ቅዱስ በእኛ ውስጥ ከሚሰራቸው ስራዎች መካከል አንዱ የልብ አይናችንን የውስጥ አይናችንን ማብራት ነው። ያም ሲሆን ደግሞ ውጤቱ የመጥራቱ ተስፋ ምን እንዲሆን፣ በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን፣ ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው ይላል። ታውቁ ዘንድ ነው፣ እንድታውቁ ፈልጋለሁ። እነዚህ ሶስት ነገሮች ይጠቅሳል። ስለዚህ የጥበብና የመገለጥ መንፈስ እንዲኖራቸው እንዲሰጣቸው የጸለየበት አንዱ ዓላማ ታውቁ ዘንድ ነው። ምን እንዲያውቁ? መዓት ነገር እውቀት አለ አይደል? ስፔሲፊካሊ ጠቅሷቸዋል በዚህ ክፍል ውስጥ ቁጥር 17 ላይ አያይዞ ክብር አባት የጌታችን የኢየሱስ ክርስቶስ አምላክ ብሎ ሰጪው ተጠያቂው፣ ይሄን ጸሎት ሰሚው፣ ይሄንን ጥያቄ መላሹ አብ መሆኑን ያመላክትና እርሱን በማወቅ ይላል። ስለዚህ ስጦታው መልሶ ከእግዚአብሔር የሚመጣው ስጦታ መልሶ ራሱ እግዚአብሔርን የሚገልጥ ራሱ እግዚአብሔርን የሚያስተዋውቅ እንደሆነ እንመለከታለን። ስለዚህ የጳውሎስ ጸሎት ሰብሰብ ስናደርገው እግዚአብሔርንና ስራውን እንዲያውቁ ነው። እግዚአብሔርንና ስራውን፣ እሱን ማንነቱንና በተለይም ከነገረ ድነት አንጻር ለኛ ያደረገውን ነገር፣ የሆነልንን ነገር፣ የተደረገልንን ነገር እናውቅ ዘንድ እግዚአብሔርን የሚያውቅ ሕዝብ እንደሚበረታ መጽሐፍ ቅዱስ ይናገራል። ታውቃላችሁ። ስለዚህ እግዚአብሔርን ስለማወቅ ስንነጋገር እየተነጋገርን ያለነው ስለ ባህሪውና ስለ ስራው ነው። እግዚአብሔር ማንን ይመስላል ካላችሁ አንድም ስራውን ነው፣ ሁለትም ባህሪውን ነው። አምላክን ከስራው ነጥለን ልናውቀው አንችልም። እግዚአብሔር ራሱን በስራ የገለጠ አምላክ ነው። ሮሜ ምዕራፍ 1 ላይ በዚህ መልኩ የተገለጠው የእግዚአብሔር ማንነት ተገቢውን ክብር ባለማግኘቱ ምክንያት ተግሳጽ ወይም ቅጣት እንደመጣ ያስነብበናል አይደለም? እንደ አምላክነቱ መጠን ስላላከበሩት እና ስላላመሰገኑት የሚያመካኙትን አጡ ይላል። መለኮታዊ ተግሳጽን ለመቀበል ግድ ሆነ። ስለዚህ ሰምታይምስ እግዚአብሔርን ማወቅ በኢንፎርሜሽን ደረጃ ብቻም እንዳይደለ፣ በተለይ ሮሜ ምዕራፍ 1 እግዚአብሔርን የሚያውቅ ሰው እግዚአብሔርን ያከብራል፣ እግዚአብሔርን ያመሰግናል ይላል። ስለዚህ እግዚአብሔርን አውቃለሁ ማለት ብቻውን በቂ አይደለም። ያዕቆብም ያነሳል ይሄን ነገር በምዕራፍ 2 ላይ አንተ እግዚአብሔርን አውቃለሁ ትላለህ፣ ፋይን፣ ሰይጣንም ብሎ ንጽጽሩ በጣም አስደንጋጭ ነውና ሰይጣንም እውቀት አለው ይለናል። ይፈራል፣ እንዳውም ይንቀጠቀጣል ይላል።
ስለዚህ የአማኝ እግዚአብሔርን የማወቅ ጉዳይ አትሊስት ሌሎች እግዚአብሔርን እናውቃለን ከሚሉት በተለየ መንገድ ፕራክቲካል ዌይ ኢንተርፕሬት ይደረጋል ማለት ነው። ከተግባራዊ ህይወት ምልልስ አንጻር ይታያል። አሁን እዛ ዲቴል ውስጥ አልገባም። የጸሎቱ ኦብጀክቲቭ ምንድን ነው የሚለውን ነው ላሳያችሁ የፈለኩት። ምንድን ነው የጸለየው? ምን እንጸልይ? እንዴት እንጸልይ? አሁን እንዴት እንጸልይ ጸሎትንም ጭምር ምላሽ የሚሰጥ ነው ይሄ ክፍል። አንድ አማኝ ከጸለየ አይቀር ነው ከጸለይን አይቀር በእውነት እንደምትጸልዩ አምናለሁ። አማኝ ይጸልያል፣ ቅድም ብያችኋለሁ። ምክንያቱም የሚማልድ መንፈስ ውስጡ ስላለ ሮሜ ምዕራፍ 8 ላይ በእኛ እንደሚማልድ ይላል። ሁለተኛ ቆሮንቶስ ምዕራፍ 5 ላይ እንደዚሁ በእኛ ይማልዳል። የእግዚአብሔር መንፈስ በውስጣችን ስላለ ይሄ መንፈስ የሚቃትት መንፈስ ነው። ይሄ መንፈስ የሚማልድ መንፈስ ነው። ወደ እግዚአብሔር የሚያቀርብ እንደ እግዚአብሔርን ፈቃድ እንድንጸልይ የሚመራን የሚረዳን መንፈስ ነው። የእግዚአብሔር መንፈስ ውስጡ ያለ ሰው ይጸልያል። ምን እንጸልይ ነው? ምን እንጸልይ? ለዚህ መንፈስ ራስን ሰሚት ማድረግ በጣም መጠጋት ኢምፖርታንት እንደሆነ ከዚህ ክፍል እንገነዘባለን። ስለዚህ እግዚአብሔርን ታውቁ ዘንድ ነው። አሁን ይሄ እኮ ስለ እግዚአብሔር ምንም አይነት እውቀት ስለሌለው ሕዝብ አይደለም እየተባለ ያለው በፍቅሯና በእምነቷ ለተመሰገነችው ለኤፌሶን ቤተክርስቲያን ነው ወንድሞቼና እህቶቼ። ስለዚህ እግዚአብሔርን ያውቁታል፣ ከእግዚአብሔር ጋር ቤተሰብ ናቸው። ኦኬ፣ ወረድ ብለን የምናነሳው ነገር በጣም ቫልዩ ያለው ነገር አለ። የእግዚአብሔር መንፈስ ማደሪያ ሆነዋል፣ ሲልድ ሆነዋል። የመንፈስን ማህተም የተቀበሉ ልጅነትን የተቀበሉ ተስፋን የተቀበሉ ናቸው። ስቲል ግን አይናችሁ ይበራ ዘንድ ይላቸዋል። የልብ አይናችሁ ይበራ ዘንድ። ይሄ ለአማኝ ምን ትርጉም እንደሚሰጥ እናያለንና በጣም ኢምፖርታንት ነገር ነው። ባይ ዘ ዌይ የውስጥ አይን መብራት የሁል ጊዜ ጸሎታችን መሆን ይገባዋል። ለማንኛውም የአይን መብራቱ ዓላማ እግዚአብሔርንና ስራውን ማወቅ ነው። እግዚአብሔርን በስራው አንድም በባህሪው ነው የምናውቀው። እግዚአብሔር ማንን ይመስላል ቢባል ባህሪውን ብሏል። አንዴ ስለ መለኮት ሰው ባህሪውን ነው የሚመስለው። ይሄ ወደኛም ሲመጣ እውነት ነው አይደለም? በኃይሉ መልኩና ቁመቱ ስሙ ብቻ አይደለም በኃይሉን የሚገልጠው። እኔን የሚገልጠኝ ካራክተር አለ፣ እኔን የሚገልጠኝ ማንነት አለኝ። እግዚአብሔርም እንዲሁ በባህሪ እና በስራው የሚታወቅ አምላክ ነው ልላችሁ ነው። በዚህ ጉዳይ እንግዲህ ሐዋርያው ጳውሎስ ጸልይላችኋለሁ ይላቸው። እሱን ታውቁ ዘንድ ነው ጸሎቴ። እሱን ደግሞ ማወቅ የሚቻለው እግዚአብሔር በውስጥ አይናችን ነው። ምክንያቱም እግዚአብሔር መንፈስ ስለሆነ። ኦኬ፣ የልብ አይናችን ሲበራ ነው እግዚአብሔርንና ስራውን ማስተዋል የምንችለው። ይሄን እንድታደርጉ ነው ምጸልይላችሁ ይላችኋል። እግዚአብሔር እንድታውቁ አዲስ ኪዳን ሃይሊ ኢንካሬጅ ያደርጋል በእውቀት እንድናድግ። በተለይም እግዚአብሔርን በማወቅ አማኝ ማደግ እንዳለበት አንዱ ማደግ ያለብን በእውቀት ነው። ባይዘው ኦኬ፣ ይሄም እውቀት እግዚአብሔርን ማወቅ ነው፣ ሌላ ነገር አይደለም። ለምሳሌ ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ ነገር ግን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና እውቀት እደጉ ይላል። እግዚአብሔርን ማወቅ የህይወት ዘመን ትምህርታችን ነው፣ የማንመረቅበት ትምህርት ቤታችን ነው ማለት ነው። ሁል ጊዜ የእግዚአብሔር ተማሪዎች ነን። በትንቢተ ኢሳይያስ መጽሐፍ ላይ ልጆችሽ ከእግዚአብሔር የተማሩ ይሆናል፣ የልጆችሽም ሰላም ብዙ ይሆናል ይላል። ሁል ጊዜ ከእግዚአብሔር የምንማር ነን። ሁላችንም አገልጋይ ከእግዚአብሔር ሁል ጊዜ መማር አለበት፣ ትሁት መሆን አለበት። በዚህ ረገድ ኢሳይያስ በጣም ደስ ይለኛል። ምዕራፍ 50 ቁጥር 4 ላይ ይመስለኛል ትንቢተ ኢሳይያስ የተማረም ምላስ ሰጥቶኛል ይላል። መጀመሪያ የሳተውን የተጎዳውን የተሰበረውን እንዴት እንደምጠግን አውቅ ዘንድ እግዚአብሔር የተማሩ ምላሶችን ሰጥቶኛል ይልና ተናጋሪ ነው። ፕሮፌት ሁሉ ጊዜ የሚናገር አይደል? ከዛ አንጻር ያለውን አገልግሎቱን ይጠቅስና ደግሞ ሁሉ ጊዜ ተማሪ ነኝ ይላል። ሁሉ ጊዜ እግዚአብሔርን የምሰማ ነኝ፣ ከእግዚአብሔር የምማር ነኝ። በዚህ ረገድ አማኝ ሁሉ ጊዜ ተማሪ መሆን መቻል አለበት። በዚህ አግባብ ራሱን ማዘጋጀት መቻል ይኖርበታል። ወርዝቢ የሚባል የባይብል ኤክስፖዚሽን ኮመንተሪ ያዘጋጀ ሰው እግዚአብሔርን እንደ አዳኝ ብቻ ማወቅ በቂ አይደለም ይላል። ታዳጊነቱን ብቻ ማወቅ በቂ አይደለም፣ ይልቁንም እንደ አባት፣ እንደ ወዳጅና እንደ መሪ እግዚአብሔርን ማወቅ አለብን ይላል። ወዳጃችን God is our friend ይላል።
የቅርባችን ነው። እንደ ወዳጅ ማወቅ አለብን። እንደ አባት ማወቅ አለብን። እንደ መሪ ማወቅ መቻል አለብን። መሪያችን ነው፣ አባታችን ነው፣ ወዳጃችን ነው ይላል። በዚህ ደረጃ እግዚአብሔር ለኛ የሆነውን ማንነቱን ማወቅ ይገባናል ይላል። እንዲህ አይነቱ እውቀት በግሪኩ ኤፒግኖሲስ ይባላል። ኤፒግኖሲስ ኤክስፒሪየንሻል ኖሌጅ ማለት ነው። በተግባር የሚታወቅ ኢንፎርሜሽን ከማግኘት በዘለለ መልኩ በመቅረብ ቀረብ በማለት አብሮ በማሳለፍ ኦኬ፣ ጊዜ በመውሰድ በጸሎት የእግዚአብሔርን ቃል በመስማት ራስን በመስጠት በመታዘዝ በእምነት ወዘተ ተግባራዊ በሆነ መንገድ እግዚአብሔርን ማወቅ ነው። ስለዚህ በኢንፎርሜሽን ደረጃ እግዚአብሔር እንደዚህ ከሚለው የዘለለ ነው። ይሄ አስፈላጊ ነው። የስ ቅዱሳት መጽሐፍ ይህን እውቀት ይሰጡናል። አዎ እግዚአብሔርን በትምህርት ማወቅ እንችላለን። ዴፊኒትሊ ቴዎሎጂያችን እሱን ነው የሚነግረን። ግን ይሄ ፒግኖሲስ የግሪክ ቃል ፕራክቲካል የሆነውን ነው በተግባር አንድን ነገር ከማወቅ ጋር ያገናኘዋል። ስለዚህ ጳውሎስ ታውቁ ዘንድ ሲል በኢንፎርሜሽን ደረጃ አይደለም፣ የልብ አይናችሁ ተከፍቶ በማየት ደረጃ ነው። ኤክስፒሪየንስ እንድታረጉት ነው። እግዚአብሔርን በተግባር እንድታውቁት ነው። ኦኬ፣ በተግባር እንድታውቁት ነው። ስለዚህ ከመረጃ የዘለለ በተግባር ወይም በህይወት ተሞክሮ የሚገኝ እውቀትን ያመለክታል። ኤፒግኖሲስ እግዚአብሔርን እናውቃለን ስንል ይሄን እያልን ነው ማለት ነው። ስለሱ ኢንፎርሜሽን አለኝ ብቻ አይደለም። እሱ በጣም ኢምፖርታንት ነው ብያቸዋለሁ። እሱን በጣም ዲስክረስ ማድረግ በጣም ትልቅ ስህተት ነው። በነገራችን ላይ ስለ እግዚአብሔር የሚባለውን በአግባቡ መረዳት በራሱ አንድ ስቴፕ ነው፣ ትልቅ ነገር ነው። መጽሐፍ ቅዱሳችን እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ስለሚል ስለ እግዚአብሔር አንዱ የምናውቀው በቃሉ ነው። ኤክስፒሪየንሳችን ሁለተኛ ነው። እንደውም ኤክስፒሪየንስ አይቀርም። በመርህ ደረጃ እግዚአብሔር ራሱን የገለጠ በቅዱስ መጽሐፉ በኩል ስለሆነ በዛ በኩል የተገለጠውን አምላክ ማወቅ ነው የሚቀድመው። ከዛ ደግሞ ኤክስፒሪየንስ አድ እናደርጋለን፣ እንጸልያለን፣ እንጠይቃለን፣ እናምናለን። ስለዚህ በእያንዳንዱ የህይወት እንቅስቃሴያችን ከአምላካችን ከእግዚአብሔር ጋር ባለን ህብረት ኦ ማይ ጋድ እያልን እንሄዳለን ማለት እንዲህ ነበርክ እንዲህ እንላለን ማለት ነው። ከዚህ ይላችኋል ሐዋርያት እንሻገር አላቸው። ማርቆስ ወንጌል ምዕራፍ 4 ላይ በተግባር እግዚአብሔርን ስለማወቅ ጥሩ ምሳሌ ከመጽሐፍ ቅዱስ እንሻገር አላቸው። ከዛ በመሻገር ላይ ሳሉ እሱ በታንኳ በስተጀርባ ተኝቶ ነበር ይላል። በመካከልም ማዕበል ሆነ ይላል። ታንኳይቱንም ያስጨንቃት ጀመር፣ ውሃም ይገባ ይደፍቃት ጀመር። ሐዋርያት ታገሉ። ያው ህይወታቸው እንደምታውቁት ከባህር ህይወት ጋር የተገናኘ አይደለ? አብዛኞቹ 1/3 የኢየሱስ ክርስቶስ ሐዋርያት ከባህር ህይወት ጋር የተገናኘ ነበር የኋላ ታሪካቸው። ስለዚህ ማዕበል ሲነሳ የሚደረገውን ነገር ያውቃሉ። የሚያውቁትን ሁሉ ሞከሩ፣ አልቻሉም። ኮንትሮል ማድረግ አልቻሉም። ወደ ኢየሱስ መጥተው ስንጠፋ አይገድህም አሉት እና ተነሳ ይላል። ማዕበሉን ገሰጸው ይላል። ንፋሱንም ጸጥ በል አለው። ቀጥሎ የሚናገረው ስቴትመንት በጣም ልብ ይማርካል። ታላቅ ጸጥታም ሆነ ይላል። እግዚአብሔር የተነሳባችሁን ወጀብ ጸጥ ያሰኝላችሁ። እንደዚህ ታላቅ ጸጥታም ሆነ። አሁን ፖይንቱ ይሄ ነው። ይሄ ሲሆን ሲያዩ የሐዋርያቱ ምላሽ ትልቅ ትምህርት ነው። እህቶቼና ወንድሞች፣ ማዕበሉና ንፋሱ ባህሩም የሚታዘዙለት ይህ ማን ነው? አዲስ ዕውቀት፣ ተግባራዊ በሆነ መንገድ የመጣ ዕውቀት። ስለ ኢየሱስ የነበራቸው አንድ አይነት እምነትና መረዳት ነበር። የሰውን ልጅ ማን ይሉታል ሲላቸው ማቴዎስ ወንጌል ምዕራፍ 16 ላይ አንተ የሕያው እግዚአብሔር ልጅ ነህ ብለው ምላሽ ሰጥተዋል። አሁን ከዛም ያልፋል። ተገርመዋል፣ በጣም ተደንቀዋል። ስለ ኢየሱስ አንዳች ግንዛቤ አላቸው፣ አንዳች እምነት አላቸው። ሕይወታቸውን እስኪሰጡት ድረስ አምነው ተከትለውታል። አሁን በተግባር ግን ያዩት ደግሞ ይበልጥ እሱን እንዲያውቁት እድል ሰጥቷቸዋል። እያልኳቸው ያለሁት ይሄ ነው። በመንገዳችሁ ላይ ከእግዚአብሔር ጋር ባላችሁ ህብረት እግዚአብሔርን በይበልጥ የምታውቁበት ይሆናል። በይበልጥ የምታውቁበት ይሄ ተግባራዊ ዕውቀት ቀደም እንዳልኳቸው ኤፒግኖሲስ የሚለውን የግሪኩን ቃል ኤክስፕሌን ያደርጋል ማለት ነው። ሶ እንዲህ ያለውን ዕውቀት በፐርሰናል ኢንካውንተር በግል ከእግዚአብሔር ጋር ባለን ህብረትና በመንፈስ ቅዱስ አብሮት የሚገኝ ነው። ለዚህ ነው ሐዋርያው ጳውሎስ የጥበብና የመገለጥን መንፈስ እንዲሰጣችሁ እለምናለሁ የሚለው። መንፈስ ቅዱስ ራሱ በትንቢተ ኢሳይያስ ምዕራፍ 11 ላይ መንፈስ ቅዱስ የእግዚአብሔር መንፈስ የጥበብና
የመገለጥ መንፈስ ነው ተብሏል። ስሙ ራሱ እንደዛ ነው። የጥበብ መንፈስ ነው፣ የመግለጥ መንፈስ ነው፣ የሚገልጥ ሪቪል የሚያደርግ መንፈስ ነው፣ የተሰወረን ገላጭ ነው። ኦኬ እና ጥበብንም የሚሰጥ ነው፣ የጥበብን ምንጭ ነው። ሶ ይሄ መንፈስ እንዲሰጣችሁ ጸልያለሁ። ያለዚህ አይታወቅም። ያለዚህ አሁን በትምህርት ብቻ ቅድም ያልኳቸው አይነት እውቀት የሆነ ግንዛቤ ልናገኝ እንችላለን፣ ግን ሙሉ አይሆንም። ስለዚህ ስለ እግዚአብሔር ያለን እውቀት ትንሽ ከፍ እንዲል ስናስብ በግል ከእግዚአብሔር ጋር እና ከመንፈስ ቅዱስ ጋር ባለን ህብረት አማካኝነት የሚመጣ በኤክስፒሪየንስ በኩል የሚመጣ እውቀትን ከግምት ያስገባል ማለት ነው። የልባችሁ አይን እንዲከፈት ጸልያለሁኝ። ጥሩ ማሳያ የሚሆኑ እነዚህ ፐርሰናል ኢንካውንተርን የሚያሳዩ የተወሰኑ የመጽሐፍ ቅዱስ ክፍሎችን ላንሳላችሁ። ለምሳሌ ዘፍጥረት ምዕራፍ 32 ቁጥር 30 ላይ ሁላችሁ የምታውቁት ታሪክ ነው፣ የያዕቆብ ታሪክ አይደል? በያቦቅ ወንዝ ማለት ነው። ያዕቆብም እግዚአብሔርን ፊት ለፊት አየሁት ሰውነቴም ድና ቀረች ሲል የዛን ቦታ ስም ጵኒኤል ብሎ ጠራው ይላል። ስለ እግዚአብሔር እውቀት አለው። ሲሄድ ወደ ላባ ቤት ወደ አምላኩ ጸልዮዋል። በነበረበት ምድር ከእግዚአብሔር ጋር እየጸለየ ዲል እያደረገ ምሪት እየተቀበለ some kind of knowledge ስለ እግዚአብሔር አለው፣ ኤክስፒሪየንስም አለው። አሁን ደግሞ ከፍ ባለ ደረጃ ሲታገለው አደረ ይለናል። አሁን ፐርሰናል ኢንካውንተር የምንለው። ስለዚህ ልቀቀኝ ሲለው ካልባረከኝ አለቀኝ። ስም ማን ነው? ያዕቆብ። የጭኑን ሹልዳ ሲነካው ደነዘዘ ይላል። ሲወጣ የተናገረው ነው ይሄ ያዕቆብ። ቤተሰቡን ለማግኘት ወክ ሲያደርግ ሲያነክሳዩትና ምን ሆንክ ሲሉት ይሄን መናገሩ እኮ በጣም የሚያስገርመው ባይዘው ተመቶ ያነከሰ ሰው ዳንኩ ነው ያለው። የሱ ደህንነት ውስጣዊ ስለሆነ ደህንነቱ መንፈሳዊ ስለሆነ ኦኬ ድኜ ቀረው። አሁን ይሄ በኤክስፒሪየንስ በልምምድ የሆነ እውቀት ነው። አደረገ ያዕቆብ። ዳዊትን ላንሳላችሁ። መዝሙር 23 ላይ እግዚአብሔር እረኛዬ ነው ይላል። እረኛችን በማለት ፋንታ እረኛዬ ይላል። ቦልድሊ ኮንፌስ ያደርጋል። God is my shepherd ይላል። የኔ እረኛ ነው፣ የኔ መሪ ነው፣ የሚያሳጣኝ የለም። የእምነት አቋም ነው። እንዲህ ያለ ኮንቪክሽን ከእግዚአብሔር ጋር ባለን ሪሌሽንሺፕ የሚገኝ ነው። ኦኬ አይጥለኝም፣ አይተወኝም፣ ይረዳኛል፣ ያነሳኛል፣ ይመራኛል፣ ይመግበኛል፣ ይቀባኛል፣ ያስጥለኛል፣ ያድነኛል። በዛ ውስጥ አለ ያደርሰኛል። የመጨረሻው ቁጥር ደግሞ ቁጥር 6 አካባቢ ላይ ከግብ ያደርሰኛል፣ ከፍጻሜ ያደርሰኛል፣ በእግዚአብሔርን ቤት ለዘላለም እኖራለሁ። ኮንፊደንስ በአምላኩ ላይ ያለውን የእምነት አይነት ያሳያቸዋል። ይሄ ከየት መጣ? ዳዊት እግዚአብሔርን በተግባር ያውቀዋል። ከእግዚአብሔር እጅ በልቷል፣ ጠጥቷል ዳዊት እና በመንገዳችሁ እንዴት ናችሁ? አልበላችሁም፣ አልጠጣችሁም? ያን ማለት ነው። እና ቀረብ ማለት ወደ ጸጋው ዙፋን መቅረብ፣ እግዚአብሔር ሆይ እርዳኝ ማለት ኦኬ። ምዕራፍ 34 ቁጥር 8 ላይ ዳዊት ኢንቫይት ያደርጋል ከራሱ አልፎ። ኢየሱስ ምዕራፍ 23 ላይ ከነገረን በኋላ ሌሎችን ሲጋብዝ ተመልከቱ። እንደዚህ ይላል፣ እግዚአብሔር ቸር እንደሆነ ቅመሱ እዩም ይላል። በተግባር ወቁት እግዚአብሔርን ይላል። ኦኬ ስለ እግዚአብሔር የሆነ ግንዛቤ ያላቸው ኑ በተግባር እግዚአብሔርን ወቁት፣ ኑ በተግባር ወቁት። ሌሎች እሱ ያየውን አይተው እንዲያረጋግጡ ይጋብዛል። እኔ ያየሁትን ኑና እኔ የቀመስኩትን ኑና ቅመሱ ይላቸዋል። ስለዚህ ከተግባራዊ ህይወት አንጻር ወይም የመንፈስ ቅዱስን አብርሆት ማዕከል ባደረገ መልኩ የሚገኝ እውቀት ነው ለማለት ነው። የትዕግስት ምሳሌ ተደርጎ የተጠቀሰው በአዲስ ኪዳን ኢዮብ የተናገረው ነገር በጣም ገዢ ሐሳብ ነው አይደል? ኢዮብ ምዕራፍ 42 ቁጥር 5 ላይ መስማትንስ በጆሮ በመስማት ሰምቼ ነበር፣ አሁን ግን አይኔ አየች። እግዚአብሔር በእውነት አሁን እንደዚህ ያድርግልን ለሁላችን። አሁን ግን አይኔ አየች፣ አሁን ገባኝ፣ ባለፍኩበት መንገድ አንተ እንደነበርክ ገባኝ፣ በዚህ ሁኔታ ውስጥ ሐሳብ ፈቃድ እንደነበር አሁን ገባኝ። ባለቀ ሰዓትም ቢሆን ገባው። ቀድሞ ስለ እግዚአብሔር በነበረው እውቀት ላይ አንዳች አይነት እውቀት ተጨመረለት ተግባራዊ በሆነ መንገድ። ስለዚህ አንዱ እግዚአብሔርን ከፊት ይልቅ ማወቂያው መንገድ ተግባራዊ ህይወት ነው ወይም ፐርሰናል ኢንካውንተር ነው ብያቸዋለሁ። ሁለተኛው በመንፈስ ቅዱስ አብሮት የሚሆን። ስለዚህ ጳውሎስ እጸልያለሁ፣ የልባችሁ አይን እንዲበራ ጸልያለሁ። ለምን? እግዚአብሔርንና እግዚአብሔር ለእናንተ ያደረገውን ስራውን እንድታውቁ። ይህን ማወቅ ያስፈልጋል ወገኖች። ይሄ የመንፈስ ቅዱስ አብሮት ከሌለ በፍጹም የማይሳካ ነገር ነው የሚሆነው።
ለምሳሌ ጳውሎስ አንደኛ ቆሮንቶስ ምዕራፍ 2 ላይ አሁን ያለንን ግንዛቤ አሁን ያለንን መረዳት ያገኘነው በመንፈስ ቅዱስ አማካኝነት ነው። ገላጭ በሆነው አስተማሪ በሆነው መካሪ በሆነው አሳይ በሆነው በመንፈስ ቅዱስ አማካኝነት ያገኘነው ነው። መንፈስ ቅዱስ አስተማሪ ነው። ግልጽ ነው አይደል? ያስተምራችኋልን ብሏል ጌታ ኢየሱስ። ይሄንን ነው የጸለየው ጳውሎስ የጥበብና የመገለጥን መንፈስ እንዲሰጣቸው አይናቸው እንዲበራ። አይናቸው ሲበራ እግዚአብሔርን ያውቁታል። አይናቸው ሲበራ እግዚአብሔርንና ሐሳቡን ያውቃሉ። እግዚአብሔርንና ለነሱ ያደረገላቸውን ያውቃሉ። አምላክን ከስራው መነጠል አይቻልም ብያቸዋለሁ። እግዚአብሔርን የምናውቀው አንድም በስራው ስለሆነ ማለት ነው። ስለዚህ ስራውን እንድናስተውል ሶስት ቃላቶችን ቅድም ብያቸዋለሁ አይደለም? ቁጥር 18 ላይ ልመልሳችሁ። ታውቁ ዘንድ ብሎ የተናገረውን ሶስት ነገር በአጭሩ ልናገርና ልጨርስ። ይህም ይላል የጥበብና የመገለጥ መንፈስ እንዲሰጣቸው የጸለየበት ዋነኛ ምክንያት የልባቸው አይኖች እንዲበሩ ነው። ይህም ሲሆን አስ ሪዛልት የልባችሁ አይኖች ሲበሩ የውስጥ አይናችሁ ማየት ሲጀምር ይሄን አንደርስታንድ ታደርጋላችሁ ይላል። ይሄን ትረዳላችሁ። ምን? ይህም የልባችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው ይላል። ለምን እንደጠራችሁ በጥሪ ውስጥ ያለውን ግሬት ሆፕ አንደርስታንድ ታደርጋላችሁ። ምክንያቱም በዚህ ጥሪ ምክንያት እየተገፉ ነው ያሉት። በዚህ ጥሪ ምክንያት some kind of challenge ውስጥ ናቸው ያሉት። ጳውሎስ እየነገራቸው ያለው ይሄ ጥሪ ቻሌንጅ ፍሪ አይደለም። ኦፍ ኮርስ ኦኬ፣ ከተግዳሮት ነፃ የምንሆንበት አይደለም፣ ከችግር ነፃ የምንሆንበት አይደለም፣ ግን ታላቅ ተስፋ ያለው ጥሪ ነው ይላል። አንዳንድ ጥሪዎች ታውቃላችሁ አይደል? ላልተፈለገ ወጪ ሁሉ ሊዳርጉን ይችላሉ። ሰርግ ብትጠሩ ባዶ እጃችሁን አትሄዱ። ወይ ልብስ መቀየር ይኖርባችኋል፣ ስጦታ መያዝ ይኖርባችኋል። ጥሩ ነው፣ ሰውየው አክብሮ ነው ወይ ሴቲቱ የጠራቻችሁ፣ ለእናንተ ባላት ጥሩ ልብ ነው። ግን ያ ጥሪ የሆነ ኮስት የሚያደርገን ነገር አለ አይደለም? የእግዚአብሔር ጥሪ ግን ኦፍ ኮርስ የሆነ ኮስት እያደረጉ አሉ፣ አንደርስታንድ እናደርጋለን። ግን ሆፕ አለው ይላል፣ ቤኔፊት አለው፣ ትርፍ አለው ይላል። ትርፍ አለው። የመጥራቱ ተስፋ ምን እንዲሆን ታውቁ ዘንድ ነው። ፊውቸር ግሎሪፊኬሽን ይባላል። የመጪው ዘመን ተስፋችን፣ የመጪው ዘመን ክብራችን ይላል። እንዲያውቁ ከሚፈልጋቸው ነገሮች መካከል አንዱ በሚመጣው ዘመን እግዚአብሔር ለኛ ያዘጋጀውን ክብር ነው። የአሁኑ ቅምሻ ነው ይላቸዋል ቁጥር 14 ላይ። አሁን የተካፈልነው ነገር አለ፣ አሁን ፍጹም የሆነ ግን አለ ደግሞ ይላል ቁጥር 14 ላይ። እርሱም የርስታችን መያዣ ነው፣ መንፈስ ቅዱስ ማለት ነው። እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁ ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። እርሱም የርስታችን መያዣ ነው፣ ቀብድ ነው። የተካፈልነው አለ፣ የቀመስነው አለ። ዕብራውያን ላይም እንደሚናገረው ገና ደግሞ በሙላት የምንገባበት አለ። ያንን ተስፋ ይለዋል፣ መጪ ተስፋ ይለዋል። ይሄ ማህተምነት ባለቤትነትን የሚያሳየው አይደል? ግልጽ ነው ለሁላችንም። ብዙ ጊዜ ሰምተነው ሊሆን ይችላል። ባለቤትነትን፣ ህጋዊነትን፣ ሴኩሪቲን ያሳያል። ማህተም አለብህ ማለት ህጋዊ ነህ፣ በቃ በሰላም ወጥተህ መግባት ትችላለህ። ማህተም የሌለው ነገር ህጋዊነቱ ያጠራጥራል። ስለዚህ ሌጋሊ እናንተ የእግዚአብሔር ናችሁ። የመንፈስ ቅዱስን ማህተም የተቀበላችሁ እናንተ የእግዚአብሔር የመሆናችሁ ማረጋገጫ የሕያው እግዚአብሔር መንፈስ በእናንተ ውስጥ መኖር ነው ይላል። ሮሜ ምዕራፍ 8 ላይ ይሄን ሐሳብ ቦልድሊ ያነሳል። ይሄው የክርስቶስ መንፈስ የሌለው የእግዚአብሔር ወገን አይደለም ይላል። የእግዚአብሔር ወገን የመሆናችን የተስፋው ወራሽ የመሆናችን ሁነኛው ማሳያ ቅዱሱ የእግዚአብሔር መንፈስ በእኛ ውስጥ መኖሩ ነው። ለቆሮንቶስ በጻፈላቸው መልእክት ውስጥ አታውቁም ወይ ብሏቸው፣ የእግዚአብሔር መንፈስ በእናንተ ውስጥ እንዳለ አታውቁም ወይ ብላቸው። አንዳንዴ ላናቅ እንችላለን። የልብ አይን ሲከፈት ነው የዚህ ታላቅ ተስፋ የዚህ ጥሪ ታላቅ ተስፋ ይሄ ጥሪ ታላቅ ተስፋ ያለው መሆኑን የምንገነዘበው መንፈስ ቅዱስ አይናችንን ሲከፍት ነው። እህቶቼና ወንድሞቼ ኦኬ ሶ ቀብድ
ተቀብላችኋል ይላቸዋል። ተቀብላችኋል። አንዳንድ ኮመንተሪዎችን ሳነብ ስለዚህ ስለ ቀብድ የሚናገረውን ነገር በምሳሌ ያስደግፉታል። ናይጄሪያ ውስጥ ለጉብኝት ስትሄዱ ይባላል እና ጎብኚዎች የሚቀበሉት ምልክት አለ። ጎብኚ የመሆናቸው ሌጋሊ በዛ እንትን ውስጥ ተሳትፎ ያላቸው መሆኑን የሚያሳይ ነው። ይሄን ሲምፕሊ አንዳንድ ትሬኒንጎችን ውሰዱ። ትላልቅ መንግስታዊ ሊሆን ይችላል ወዘተ ዓለም አቀፋዊ ትሬኒንጎች ስትወስዱ ባች ታደርጋላችሁ። የዚህ ሚቲንግ ሜምበር ነው። ስለዚህ መንፈስ ቅዱስ መያዣ ነው ሲል ይሄን እያለ ነው። የተስፋው ተካፋይ የመሆናችሁ ማሳያ ነው። ሌጋሊ ተቀባይነት ያላችሁ መብት ያላችሁ የመሆኑ ማሳያ ነው። እግዚአብሔር ይመስገን መንፈሱን የሰጠን እግዚአብሔር። ይሄ መንፈስ በእምነት የምንቀበለው እንደሆነ ለሁላችንም ግልጽ ነው፣ ግን መያዣ ነው ይለናል። ስለዚህ ጥሪው ታላቅ ተስፋ አለው። ያም ተስፋ በሙላት ነገ የምንወርሰውን ርስት ይመለከታል። አሁን ጀመርን እንጂ አልጨረስንም። አሁን ቀመስ ነው፣ በቅምሻ ደረጃ ነው። ሮሜ ምዕራፍ 8 ላይ ይሄንን ሐሳብ የሚገልጽ አንድ አስገራሚ ቃል አለ። እሱን ላንብብላችሁ። ቆይ ቁጥር 16 አካባቢ ይመስለኛል። እሺ የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ልጆችም ከሆንን ደግሞ ወራሾች ነን፣ ማለትም የእግዚአብሔር ወራሾች ነን። አብረን ደግሞ እንድንከብር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን ይላል። ወራሾች ነን። ኦኬ ሶ ምንድነው እየነገረን ያለው? ቁጥር 14 እንመለስ። 15 እና 14 በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና አባ አባ ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁም። የተቀበላችሁት መንፈስ አለ፣ የልጅነት መንፈስ፣ የእግዚአብሔር መንፈስ። ይሄ የእግዚአብሔር መንፈስ በውስጣችን የመኖሩ ማሳያ ባህሪያችን ነው። መገለጫ ፍሬዎች ምናምን ብለን ልናነሳ እንችላለን። ዋናው አልቲሜት ፐርፐዙ ምንድን ነው? ተካፋይ ነህ በሚመጣው መንግስት። አንተ የበረከት ልጅ ነህ። ኦኬ በዛ ሰርግ ላይ የተገኘውን ሰው ትዝ ይላችኋል። ማቴዎስ ወንጌል ላይ ምዕራፍ 22 ላይ ልብስ ባለመልበሱ ምክንያት የጠሪው አስወጥቶታል አይደለም? ህጋዊነት ስላጣ ነው። በዛን ዘመን በሚደረግ ትላልቅ ድግስ ውስጥ ባለስልጣናት ሲደግሱ ይባላል እድምተኛው ዩኒፎርም የሆነ ነገር ይጠበቅበታል። ለሰርጉ ክብር ሲባል ያ አዘጋጁ የሚያቀርበው ነገር አለ፣ አቅርቦት አለ ተብሎ ይታመናል። ስለዚህ ያ ሰው የአንድ ሰው ሳይለብስ የተገኘው በንቀት ምክንያት ሊሆን ይችላል፣ ወይ ቸልተኛ ሆኖ ሊሆን ይችላል። የንጉሱን ግብዣ መናቁን ያሳያል። ለብሰው የተገኙት ግን ህጋዊ ናቸው። መንፈስ ቅዱስን እግዚአብሔር የሰጠን ለዚህ ነው። ስለዚህ ሐዋርያው ጳውሎስ ተካፋይ ናችሁ፣ በሚመጣው መንግስት የእግዚአብሔር የርስቱ ተካፋይ ናችሁ፣ ለዚህ ታላቅ ዓላማ እግዚአብሔር ጠርቶናል ነው የሚላቸው። ስለዚህ የመጀመሪያ የሚያነሳው የጥሪውን ተስፋ ወይም ታላቅነት እንድትገነዘቡ የሚለው። ሁለተኛ የሚያነሳው የኃይሉ ታላቅነት። አይናችሁ ሲበራ በመካከላችሁ ያለውን የእግዚአብሔርን መንፈስ ኃያልነት ትገነዘባላችሁ ይላል። ይሄ መንፈስ በቤተ ክርስቲያን የሚሰራ በአማኝ ህይወት ውስጥ የሚሰራ የእግዚአብሔር መንፈስ ነው። ያ ክርስቶስን ከሙታን ያስነሳው የእግዚአብሔር መንፈስ ነው። በእናንተ ውስጥና በመካከላችሁ አለ። የኃይሉን ታላቅነት ትገነዘባላችሁ ይላል። ሁለተኛ የሚያነሳው እሱ ነው። አንደኛ የጥሪውን ተስፋ፣ ሁለተኛ የኃይሉን ታላቅነት ትገነዘባላችሁ። ይሄ ተስፋ ይሄ ኃይል በምን ተገልጧል? ወረድ ብሎ ያብራራል። ከቁጥር 20 ጀምሮ ክርስቶስንም ከሙታን ሲያስነሳው ከአለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚመጣው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል። አንደኛ ይህ የእግዚአብሔር ታላቅ ኃይል በምን ተገለጠ ይላል? ክርስቶስን ከሙታን በማስነሳት። ሞት ሁሉን አሸንፏል እንደምታውቁት አይደል? ሞት በሁሉ ላይ ስልጣን ያለው መሆኑ ታይቷል። ከሞት የሚከላከል ምንም ምድራዊ ኃይል የለም በዚህ ዓለም ላይ። ሞት የሁሉም ቤት ይደፍራል። ኢየሱስ በሞት ላይ ስልጣን ያለው መሆኑን አሳይተዋል። ስለዚህ የእግዚአብሔርን የኃይሉን ታላቅነት ነው። እንዳውም ትልቁን ኃይሉን እግዚአብሔር የገለጠው ነው የሚባለው ክርስቶስን ከሙታን ባስነሳ ጊዜ ነው። ያ ኃይል ነው አሁን እያላቸው ያለው
ያ ኃይል ክርስቶስን ከሙታን ያስነሳው ያ ኃይል በእናንተ ውስጥ አለን የሚለው በመካከላችሁ አለን። ምንድነው ስትራግል የምታደርጉት? ወደዚህ ኃይል መመልከት ነው። እንግዲህ እህቶቼና ወንድሞች እምነት ከዚህ ነው፣ ከመስማት ነው አይደል? በእኛ ውስጥ የሚሰራ ኃይል አለ። ይህም ኃይል ክርስቶስን ከሙታን ያስነሳው ነው ማሳያ አድርጎ ያቀርባል ማለት ነው። ስለዚህ የኃይሉን ታላቅነት እንድታውቁ፣ ይሄ የኃይል ታላቅነት የሚሰራው ግን ለሚያምኑት ነው። በቅድመ ሁኔታ የተቀመጠውን ስሙ። ይህም ይላል የልቦናችሁ ዓይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምንም የኃይሉ ታላቅነት ለምናምንም ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ። በአንተ ውስጥ የሚሰራ ኃይል እንዳለ ታውቃለህ። በመካከላችን በቤተ ክርስቲያን መካከል በዓለም ላይ የሚሰራ ኃይል እንዳለ ታምናላችሁ። ይህን የሚያምኑት እነማን ናቸው? ዓይናቸው የተከፈተላቸው ናቸው። ኦኬ፣ አጋርን እንደ ጥሩ ምሳሌ እናንሳት እስቲ። ተጠማች ይላል አይደል? በምድረ በዳ ተንከራተተች፣ ልጇንም ወረወረችውና ያ ቀስት ሩበራ ያህል ርቃ ቆመች ይላል። ሲሞት አልየው ብላ እና አጋር ሆይ አላት። ትንሽ ቆይቶ ዓይኗን ከፈተላት። ዓይኗ ሲከፈት ምንጭ አየች ይላል። ምንጩ እዛው ነበር ማለት ነው። ምንጩ እዛው ነበር። ሳምሶን በጥም ልሞት ነው ብሎ ጮኸ ይላል። እግዚአብሔርም ማለቱን ሰነጠቀለት። አንዳንድ ጊዜ አለት ነው ከምትሉት፣ በረሃ ነው ከምትሉት፣ ቀውስ ነው ከምትሉት ነገር መካከል ህይወት ሊወጣ ይችላል። ይሄን የሚያየው ዓይኑ የተከፈተለት ሰው። በእናንተ ውስጥ የሚሰራ ኃይል እንዳለ ካላመናችሁ በስተቀር ይህ ኃይል አይሰራም። ስለዚህ የጳውሎስ ጸሎት መሻቱ ምንድን ነው? ይህንን ኃይል እንዲያውቁ ነው። በነገራችን ላይ ፊልጵስዩስ ምዕራፍ 3 ቁጥር 10 ላይ ሐዋርያ ጳውሎስ የሱም መሻት እንደሆነ ያስነብበናል። መሻቴ እሱ ነው ይላል ፊልጵስዩስ ምዕራፍ 3 ላይ። ይሄ ለነሱ የሚጸልየው ጸሎት ጳውሎስ የሚሻው ነገር እንደሆነ ላንሳላችሁና ሐሳቤን ልጠቅልል። ቁጥር 10 እና 11 ላይ ፊልጵስዩስ ምዕራፍ 3 እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታን ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ። ቁጥር 12 ላይ አሁን እንዳገኘው ወይም ፍጹም እንደሆንኩ አይደለም፣ ነገር ግን ስለ እርሱ በክርስቶስ የተያዝኩበትን ያን ደግሞ ይዛለሁ ብዬ እፈጥናለሁ የሚለውን አንዳንድ ትራንስሌሽኖች ስትሬች እዘረጋለሁ። ኦኬ፣ ፍጥነቴን እጨምራለሁ፣ ፍላጎቴን ከፍ አደርጋለሁ፣ አውቅ ዘንድ ምን የትንሣኤውን ኃይል። ይሄ ኃይል ነው ቤተክርስቲያንን እንድትወለድ ያደረጋት፣ እንድትስፋፋ ያደረጋት አይደለም? ሐዋርያት ሥራ ምዕራፍ 2 ላይ እንደምናነበው ይሄ ኃይል የሚሰራ ኃይል ነው። ይሄ ኃይል ከሞት በላይ ገናና የሆነ ኃይል ነው። የሞትን ኃይል የሰበረ ኃይል ነው በእኛ ውስጥ የሚሰራው የእግዚአብሔር መንፈስ ኃይል። ይሄን እንድታውቁ ነው የምጸልየው ይላቸዋል። ይሄን እንድታውቁ ነው የምጸልየው። ይሄ ኃይል የሚሰራው መቼ ነው? ስናምን፣ ስንል ነው። ማመን የምንጀምረው መቼ ነው? የልባችን አይን ሲከፈት ነው። ለዚህ ምን ያስፈልገናል? ጸሎት። የልቤን አይን ክፈት እግዚአብሔር ሆይ ብሎ መጸለይ፣ ከፍ ያለውን ነገር እንድመለከት። የልቡ አይን የበራለት ሰው ምድራዊ አይም ማለት እይታው ምድራዊ አይሆንም፣ መሻቱ ምድራዊ አይሆንም፣ ሰማያዊ ነው። ከፍ ያለውን የላቀውን ነው የከበረውን ነው የሚፈልገው። የልቡ አይን የበራለት ሰው ማሳያው እሱ ነው፣ መሻቱ ሰማያዊ ነው። ቆላሲስ ምዕራፍ 3 ላይ ከፍ ያለውን እሹ ይላል፣ በላይ ያለውን እሹ ይላል። ክርስቶስ ከፍ ብሎ ባለበት ከብሮ ባለበት ስፍራ ያለውን ነገር ያንን እሹ ይላል። እንዲህ ያለ መሻት የሚመጣው የልብ አይን ሲከፈት ነው። የሚበልጠውን ታያለህ። ከጊዜያዊው ይልቅ ዘላለማዊ እንደሚልቅ ትገነዘባለህ። ኮምፔር ታደርጋለህ። ከአሁኑ ይልቅ የዘላለም ታያለህ ማለት አንደርስታንድ ታደርጋለህ። ይሄ የመረዳት መንፈስ ነው። ሐዋርያ ጳውሎስ ስለ ጥበብ የሚያንስቷል አይደለም? የመረዳት መንፈስ ነው። መረዳት ስትጀምሩ መሻታችሁ ይቀየራል፣ ንግግራችሁ ይቀየራል፣ ኑሯችሁ ይቀየራል። ያለበለዚያ አስቸጋሪ ነው እህቶቼ ነው። ስለዚህ ጳውሎስ ጸሎቱ ምንድነው? የልባችሁ አይን ይከፈት ዘንድ ነው። ይሄም ሲሆን የመጥራቱ ተስፋ ምን እንዲሆን በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምንም ከሁሉ የሚበልጠው ያሉ ታላቅነት ምን እንዲሆን እናውቃለን። እግዚአብሔር በዚህ ይባርከን፣ ሁላችንን አይናችንን ይክፈትልን ወገኖቼ። አሁን ያለንበት ጊዜ በጣም ሲሪየስ ነው፣ በጣም ሲሪየስ ነው። ስለዚህ ይሄ ጸሎቴ ነው ይላቸዋል።
ይሄ ጸሎቴ ነው፣ ለእናንተ ያለኝ ጸሎት ነው። የኛ ጸሎት ምንድነው የሚለውን ቻሌንጅ ላቅርብላችሁና ልጨርስ። የኛስ መሻት ምንድነው? ምን እንዲሆንልን ነው የምንጸልየው? ምን እንዲደረግልን ነው የምንጸልየው? ከጸለይን አይቀር ብያችኋለሁ፣ እንዲህ ያለውን ጸሎት እንድንጸልይ እግዚአብሔር ይፈልጋል። ይሄ እንደ እግዚአብሔር ፈቃድ የሆነ ጸሎት ይባላል። በሌላ አነጋገር የሚሰማ ጸሎት ነው፣ የሚመለስ ጸሎት ነው። የልቤን አይን ክፈት ብሎ መጸለይ ወገኖቼ ጥበብ ነው። የጥበብና የመገለጥን መንፈስ ስጠኝ ብሎ መጸለይ ጥበብ ነው። በመካከላችሁ ያለውን ታስተውላላችሁ፣ በሩቅ ያለውን ትመለከታላችሁ። መንፈስ ቅዱስ ገላጭ መንፈስ አይደል? የተሸፈነውን ይገልጣል፣ የተሰወረውን ይገልጣል፣ ሚስጥር ገላጭ ተብሏል። ይሄን ጠየቃችሁ ማለት ትንሽ ነገር አይደለም የጠየቅ ነው። መጠየቅ ካለብን ዋና ነገሮች መካከል ላይ ዋና ነገሮች። ስለዚህ እግዚአብሔር በዚህ እውነት ይባርከን እህቶቼና ወንድሞቼ። ከዚህ የሚበልጥ ነገር ለአማኝ የለም። በተለይም አሁን ባለንበት ጊዜ ውስጥ በጣም ኢምፖርታንት የሆነ ጸሎት ነው ብዬ አምናለሁኝ። እግዚአብሔር ይባርከን፣ አይኖቻችንን ይክፈትልን፣ የጥበብና የመገለጥን መንፈስ ይስጠን፣ ጸሎታችን ይቀየርልን፣ መሻታችን ሰማያዊ ይሆንልን፣ ትኩረታችን ከፍ ባለው ነገር ላይ ይሆንልን። ያ ሲሆን እግዚአብሔር በጻድቁ እንደተገለጠ ወቁ እንዳለ ዳዊት በእናንተ ሲሰራ ታያላችሁ፣ በእናንተ ሲያድን ታያላችሁ፣ በእናንተ ሲያነሳ ታያላችሁ። እዚህ ላችኋል። ይህን እምነት ይዘው ጴጥሮስና ዮሐንስ 9 ሰዓት ወደ ጸሎት ይሄዱ ነበር ይላል ሐዋርያት ሥራ ምዕራፍ 3 ላይ። ያንን ከልጅነቱ ጀምሮ ሽባ ሆኖ ሲለምን የነበረውን ሰው አይተው ብርና ወርቅ የለንም ተነሳሉ። ሽባን የሚያስነሳ ኃይል እነሱ ጋር እንዳለ አምነዋል። ስታምን ነው የሚሰራው። ይሄ ኃይል በእምነት ነው የሚሰራው። ኦኬ፣ ብርቱ ጨለማን ወደ ብርሃንነት የሚለውጥ ነው ይሄ ኃይል። ኦኬ፣ ሙቱን የሚያስነሳ ነው። ክርስቶስን ከሙታን በማስነሳት አሳይቷል። ስለዚህ የእግዚአብሔር ኃይል በእኛ እንዲሰራ ከፈለግን ማመን አለብን። ለማመን አይናችን እንዲከፈት መጸለይ አለብን። ለምን? እይታ አመለካከት ነው አይደለም? የሚጫንን ብዙ ነገር አለ፣ የሚይዘን ብዙ ነገር አለ። በእኛ እንዳለው የኃይል መጠን እንዳንንቀሳቀስ፣ እንዳናገለግል። ኦኬ፣ የሚያገለግል እንደ እምነቱ አይልም። ኦኬ፣ ትንቢት የሚናገር በእምነቱ ልክ ትንቢት ይናገር አይልም። እሺ፣ እንደ እምነታችን መጠን እንዳንንቀሳቀስ ያደረገን ጨለማ ተነስቶ በእምነት በኃይል እንድንቀሳቀስና እግዚአብሔርን በእኛ በኩል ፈቃዱን እንዲፈጽም ይሄ ጸሎት ያስፈልገናል ነው ወገኖቼ። የዛሬው መልእክት ይሄ ነው። ጸጋ ይብዛላችሁ። በጣም አመሰግናለሁ። እግዚአብሔር አባታችን ሆይ በጌታ በኢየሱስ ስም እጅግ አድርገን እናመሰግናለን። እንዲህ እንድናጠፋ እግዚአብሔር ሆይ እንድንመካከር ለመልካም ስራ እንድንነቃቃ ስለተሰጠን እድል ስለተሰጠን ጊዜ ስለ ቃልህም ስለ መንፈስህም በዚህ ስላሉ እህቶቼና ወንድሞቼ ሁሉ በኢየሱስ ክርስቶስ ስም እጅግ አድርጌ አመሰግናለሁ። ዛሬ እግዚአብሔር ሆይ እንደተነገረው እንደ እግዚአብሔር ቃል እንደ ሕያው ቃልህ እንደሚሰራው ቃልህ እናምናለን። እግዚአብሔር ሆይ ልባችንን ወደዚህ እንድታዘነብል ለመጸለይ እንድንነሳ ስንጸልይም በዚህ ጉዳይ ላይ እግዚአብሔር ሆይ ትኩረታችንን እንድናደርግ ከሁሉ በፊት ጌታው ያስቀድማችሁ የእግዚአብሔርን መንግስት ጽድቁን እሹ እንዳልክ ሰማያዊውን ነገር የሚበልጠውን ነገር የሚሻለውን ነገር የሚልቀውን ነገር ዘላለማዊ የሆነውን ነገር በማስቀደም በፊትህ መንበርከክ እንዲሆንልን ከአብ ፊት እንበረከካለሁ እንዳለ ከፊት እንዳንታጣ ጸሎታችንም እግዚአብሔር ሆይ ከጊዜያዊና ቁሳዊ ነገር ይልቅ መንፈሳዊና ዘላለማዊ ነገር ላይ እንዲሆን እንድትረዳን የእውነት መንፈስ የእግዚአብሔር መንፈስ ሆይ እንድትመራ በእኛ እንደሚማልድ የተባለልህ እንደ እግዚአብሔር ፈቃድ ስለ ቅዱሳን ሁሉ ይማልዳል የተባለልህ የእግዚአብሔር መንፈስ ልባችንን በዚህ እንድታቀነው ብርሃንን እንድትሰጠን በጌታ በኢየሱስ ስም እንጸልያለን። የልባችንን አይን በመክፈት ሚስጥራትን መንፈሳዊ መረዳትን ለኛ በመስጠት በመግለጥ ጌታ መንፈስ ቅዱስ ሆይ እንድትረዳን በኢየሱስ ክርስቶስ ስም እንጸልያለን። ስለሚሆን በቀጣይ ህይወታችን መነቃቃት ስለሚሆን ብዙ መረዳት ብዙ እምነት በዚህም እምነት እግዚአብሔር ሆይ ለቅዱሳን ሁሉና ለምድሪቱ የበረከት ምክንያት ስለምንሆን በእኛ ሁኔታ ራስን ስለምትገልጥ የሚሆንልን ለዛም እምነትን መያዝ ስለምንችል እጅግ አድርገን እናመሰግናለን። በእኛ ልትሰራ ያለው ነገር
እንዳይከለከል በጌታ በኢየሱስ ስም ጸልያለሁ። ጨለማ እንዳይከልለው እግዚአብሔር ሆይ የኛ የግንዛቤ እጥረት እንዳይከልለው፣ ተጽዕኖ እንዳይከልለው፣ በዙሪያችን ያሉ ሰዎች እምነት ማጣት እንዳይከልለው። ታውቃላችሁ በወንጌላት ላይ ስላለማመናቸውም ተደነቀ የሚል ነገር እናነባለን እና በዚህም ምክንያት ብዙ ታምራት መስራት አልቻለም ይላል። የሰዎች አለማመን አንዳንድ ጊዜ በእናንተ ውስጥ ያለ ነገርም እንዳይወጣ ምክንያት ይሆናልና ያንን ሁኔታም አልፎ የሚሄድ የእግዚአብሔር ኃይል በእኛ ላይ እንዲመጣ፣ መረዳት በእኛ ላይ እንዲመጣ፣ በጨለማ ላይ ብርሃን ይሁን የሚያስብል የእምነት መንፈስ በእኛ ላይ እንዲመጣ አመንኩ፣ ስለዚህም ተናገርኩ እንዳለ ጳውሎስ እንዲህ ያለ እምነት እንዲህ ያለ መረዳት እንዲሆንልን ጨለማ ንገስጻለሁ ከመንገዳችን ላይ እግዚአብሔር ከአመለካከታችን ላይ ከእይታችን ላይ ጨለማ ንገስጻለሁ። ራእያችንን የሚይዝ ህልማችንን የሚይዝ ጨለማ በኢየሱስ ክርስቶስ ስም ዛሬ እንዲገፈፍ የመገለጥ መንፈስ፣ የብርሃን መንፈስ፣ የጥበብ መንፈስ እንዲሆንልን በጌታ በኢየሱስ ስም እንጸልያለን። በጌታ በኢየሱስ ስም እንጸልያለን። እግዚአብሔር ሆይ ፍጥረታዊ ሰው የማያስተውለውን ማስተዋል ስለሚሆንልን፣ አቤቱ አንብበን ተምረን የማናስተውለውን ማስተዋል ስለሚሆንልን፣ ከመንፈስ የተነሳ እንዲህ ያለ መረዳት ስለሚሆንልን በጌታ በኢየሱስ ስም አመሰግናለሁ። በጥበብ እንድትሞላ እንጸልያለን። ሞኞች አትሁኑ እንደሚል ጠቢባን እንድንሆን ያንተን ፈቃድ መርምረን እንድናስተውል እንደሚገባን ቃልህ እንደሚናገር በዚህ አንጻር የነቃን እግዚአብሔር ሆይ የትምህርት ነፋስ የማይወስደን የተመሰረትን የተደላደልን ስር የሰደድን ሆነ እንድንቆም ማዕበሉ ገፍቶን ነፋሱ እንዳይጥለን ከመሰረቱ እንዳይነቅለን መቆም እንዲሆንልን በኢየሱስ ክርስቶስ ስም በመረዳት ባለጠግነት እንድታቆመን በእምነት እንድታቆመን ጌታ ሆይ በአንተ ላይ ባለን እምነት መቆም የምንችልበትን ውስጣዊ ብርታት ውስጣዊ ጥንካሬ እንድትሰጠን በጌታ በኢየሱስ ስም ጸልያለሁ። በጌታ በኢየሱስ ስም ጸልያለሁ። እግዚአብሔር በእውነት አይናችን ይከፈት። ከዚህ ቀን ጀምሮ ጉልበታችን ይንበርከክ፣ ጸሎታችን ይቀየር፣ ህይወታችን ይቀየር፣ ምልከታችን ይቀየር። ጌታ መንፈስ ቅዱስ ይሄን ስለምታደርግ ይሄን ስለምትሰራ በእኛ ህይወት እናመሰግናለን። ስለዚህ ፕላትፎርም እናመሰግናለን። በዚህ ጊዜ ውስጥ እንዲህ ተገናኝተን እግዚአብሔር እንዲህ ባለው ነገር ላይ ጊዜ እንድናጠፋ ስለሆነ ስም ብሩክ ይሁን። ስለ ሁሉ አመሰገንኩ። ክብር ሁሉ ለታላቁ ስም ይሁን። ባከበርከው ልጅ በኢየሱስ ክርስቶስ ስም ይሄን ጸለይን። አሜን። እግዚአብሔር ይባርካችሁ። ተባርካችሁ ለበረከት ሁኑ። ሰላም ደሩልኝ።